አትዩን አይዞኝ ሶሪ ስላቀረብኩሽ ግን አንዳንድ ሚሞሪዎች እንትን ያደርጋሉ አልፈሽባቸው ተሰምተውሽ ምናምን ስለሆነ ያለፍሽው እስናዲዚ ጎራባሃል አሁንማ እንኮራባሃለን ለምን ይለቀሳል ካለፈ በኋላ አንዳንዴ እንባም ራሱ ረፍት እኮ ምድር ላይ ያሉ የሚባሉ ችግሮችን እያንዳንዳቸውን ውስጥ አጥንቴን እስኪሰማኝ ድረስ ኤክስፒሪየንስ አድርጌያቸው ነው ያለፍኩት በዛ ሰዓት ግን ምን ታስብ ነበር ተስፋ መቁረጥ ውስጥ የሚታይ ተስፋ ነበር የሚገርምሽ በጣም ሲሪየስ የሆኑ ውሳኔዎች ወስኛለሁ በህይወቴ ራሴን ለማጥፋት 4 ጊዜ የሞከርኩት ራሴን ለማጥፋት እና ያቺ የገባች ሰዓት በምን ገባ አማራጭ ስታጪ ታስቢያለሽ ኦኬ አሁን ሞክሬ መኖር መሞትም የማይሳካልኝ ከሆነ በተሻለ ህይወት ለመኖር ምንድነው ማድረግ ያለብኝ በጣም ፍት ያልኩ ደምቦጭ ያልኩኝ ነበርኩኝ አሁንም አለ ነገር እሱ አለ ደምቦጭ ማለት ነው ማለት ሸጋልሽ በሐሳቤ ተመላለሰ አይደል በያላችሁበት ጥሩ ለተሰንበት እንመኛለን ወግና ፈትል ሰዓታችን ላይ ነን በዛሬ ወግና ፈትል ሰዓታችን በጣም ጠንካራ ለብዙዎቻችን ምሳሌ የሚሆን ሰው ነው የጋበዝኩላችሁ ትልቅ ሰው እንግዲህ ሼፍ ሄኖክ ዘሪሁን ይባላል በተለይም ደግሞ በወጣትነቱ በ6 ኪሎ አካባቢ እዚሁ መሃል ሸገር ተወልዶ በኋላ ልጅነቱ ላይ ግን በጣም የልጅነቱ ጉዞ የሰራው መውጣቱ መውረድ ለዛሬ ብርታቱ ያቆመው ችግሩን ወደ ብልሃት የቀየረ ትልቅ ወጣት ለ200 ሰራተኞች የሥራ ዕድል የፈጠረ ጎልደን ፕሌት ጎልደን ኬተሪንግ ሌሎችንም በቅርቡ ደግሞ አንድ ትልቅ ፕሮጀክት ወደ ግሬስ የተሰኘ ትልቅ መንደር ለመገንባት ዝግጅት ላይ ነው ወደ መንገዱ ውስጥ ገብቷል ብለውኛል ከህይወቱ በጣም ብዙ እንማርበታለን ሼፍ ሄኖክን ወደዚህ ጋብዝላችኋለሁ ተነስተሽ እንደምን አለ እንዴት ነሽ እንኳን ደህና መጣ እንኳን ደህና ቆየሽኝ ከብዙ በጥቂቱ ነው ያስተዋወቅኩ ሄኒ በጣም ስላንተ ሰዎች ሲመሰክሩ ከዛ ደግሞ ካሜራ ፊት ያልወጡ ብዙ ያለፍካቸው ህይወት መንገዶችና የሰሩ ስራዎች ውጤታቸውን እንድናይ አድርጎናል ከውጤታቸው ከተማርንባቸው ወጣቶች አንዱ እንኳን ደህና መጣ እንኳን ደህና ቆየሽኝ እንግዲህ እንዴት በጣም ነው የማመሰግነው እኔ በጣም አመሰግናለሁ እንግዳሽ አርገሽ ለፈትሉ አይደለም አይደል አይ እሱንም ትሞክራለህ አያያዝሽ ጥሩ ነው አያያዜ መጀመሪያ አካባቢ ትንሽ እንትን ብለሽ ነበር አሁን ጥሩ ሲጀመር ነው ተከፋለ ጎብዝሻል ደስ ብሎኛል እንግዳሽ አድርገሽ ዛሬም እኔም በጣም አመሰግናለሁ በቅርቡ እንደውም አሜሪካን ኤምባሲ ውስጥ የሚዘጋጅ ወጣት በተለይ ለመመረቅ ዝግጅት ላይ ያሉ ልጆችን የሚያሰለጥን አይዞን ፋውንዴሽን የተሰኘና ከአሜሪካ ኤምባሲ ጋር በትብብር የሚዘጋጅ ዝግጅት አለና እኔም እንግዳቸው ሆኜ አውቃለሁ ያንተን በጣም ልጆቹ ወደውት በቃ ምን አይነት ህይወት ያለው ነገር ነው አንዳንዴ ከመጡት ከተጓዙት ጉዞ ላይ ሲያወሩት አንደበታቸው ላይ ደግሞ እውነተኝነት የሚጋባ ነገሮች ነግሯቸው ከሚሄዱ ጥቂት ካመሰገኗቸው ሰዎች ውስጥ አንዱ አንተ ነህና በጣም ደስ አለኝ ሰዎች ደግሞ ስለኛ ሲመሰክሩ በተለይ ሐሳባቸው ሲሸጥ መስማት በጣም ደስ ይላል ምን ብትነግራቸው ነው አልኩኝ እኮ አዎ እዛም መድረክ ላይ እንግዲህ ተመራቂ ሴቶች ናቸው እና ያለህን የተወሰነች ልምድ ሼር ብታደርግ ብሎ ነበር የጋበዘኝ ወዳጄ ያው ሼር የማደርገው ነገር ኖሮ እድሉን ካገኘሁኝ ትንሽም ትሆን ትልቅ አንድ ድሮፕ ማድረጋት ነገር ትኖራለች ብዬ የተወሰነ የላይፍ ኤክስፒሪየንስ ነው ሼር ያደረኳቸው ብዙዎቹ ኢንስፓየር ሆነዋል ከዛም በኋላ የሚጽፉልኝ ኮሙኒኬት የሚያደርጉኝ መታውም ደግሞ የተወሰኑ ተሞክሮችን አሁንም እየተማሩ ያሉ አሉ በዛ አጋጣሚ ነው እንግዲህ የተገናኘነው አሜሪካ በጣም ደስ ይላል እንግዲህ አሁን ለደረስከበት ሼፍ ሄኖክ እንደውም ወደ ሚዲያው ቀረብ ስትሉ ምርጡ ገበታ ላይ ዋና ዳኛ ሆነ ስትዳኝ ብዙ ሼፎችን እናውቃለን ወደ ሚዲያው ስትቀርቡ የዛን ጊዜ ብቻ የተሰራ ስኬት ይመስለዋል ሰው ወይም ያወቀ ሰዓት ማንነትን የተረዳ ይመስለዋል እንጂ
ከጀርባ በጣም እንደ መጽሐፍ ብዙ የሚገለጥ የህይወት ታሪክ ነው ያለ። አንተ ልጅነትህን እናንሳ። ብዙ ዛሬ የምንሰጣቸው ምላሾቻችን የሚሰሩት ልጅነት ላይ ስለሆነ እንዴት ተሰራ? የታደግ በልጅነት ውስጥ አንተን ዛሬ ያለውን ሄኖክ የሰሩት ልምዶች ወይም አስተዳደግህ ምንድን ነው ከሚለው እንጀምር። እንግዲህ ያው ወደ ኋላ መለስ ብለን ካስተዳደግ ተሞክሮ ወይም ደግሞ የላይፍ ውጣ ውረዴን ሼር ሳደርግሽ አንዳንዱ ነገሮች ዛሬ አልፌያቸው የኔ የማይመስሉኝ ታሪኮች አሉ። ግን አድምተውሽ ኢሞሽናል የሚያደርጉሽ ነገሮች አሉ። ዞሮ ዞሮ ከዛ ውስጥ እንግዲህ እንግዳ አድርገሽ ስትጋብዥኝ ሊጠቅም የሚችለውን ነገር ሼር አድርግሻለሁ። ተወልጄ ያደግኩት በእርግጥ የተወለድኩት እዚህ አዲስ አበባ ነው። ለማደግ ግን በተለያዩ ቦታዎች ዞር ያለሁ እንደ ድል አጋጣሚ ሆኖ እዚህም አዲስ አበባም ከአዲስ አበባም ውጪ ወደ ጅማ ሊሙ ገነት የሚባል የቡና መፍለቂያ ሀገር አለ። እዛም በተወሰነ መልክ አድግ ያለሁኝ 4 አመት 5 አመት እንደውም ትምህርት የጀመርኩት እዛ ነው። 4ኛ ክፍል ሆን ነው ወደ አዲስ አበባ ድጋሚ የተመለስኩትና የተወለድኩት እዚህ አዲስ አበባ ነው። ወደ ሚኒሊክ ኮሪያ ሰፈር የሚባል የዚህ የኮሪያ ዘማቾች የሚኖርበት ሰፈር ነውና ወኔ የሚለው ሰፈር ወኔውም አለ፣ ቡናውም አለ፣ የስራ ባህሉም አለ። እዛ ነው ተወልጄ ያደግኩት። እንግዲህ እንዳጋጣሚ ሆኖ ከእናትና አባቴ ጋር ለማደግ አልቻልኩም። በተለያየ አጋጣሚ አንዳንድ ነገሮች በህይወትሽ ላይ የሚመጡትን ነገሮችን የምታደርጊው ስለፈለግሽ አይደለም። በቃ ፈጣሪ ሲፈቅድ በህይወትሽ ይሄ ይለፍ ብሎ ከፈቀደ መሆን የሚችለው እሱ ነው እና ተወለድኩኝ። እናቴ እንግዲህ ያው እንደምታውቂያት የጥበብ ሰው ትዕግስት ይልማ ድምፃዊ ትዕግስት ይልማ እንግዲህ ሸጋ ልጅ በሀሳቤ ተመላለሰ አይደል? የእሷን ካሴት ድጋሚ ደግመሽ አንቺ ብትሰሪው ሳይሻል ያቀረ ፈቅደልኛል። ከፈቀድክልኝ እጫወታለሁ። ከሮሃ ባንድ ጋር ትልቅ ድምፃዊ ናት። ዛሬ እንዘክራታለን። እሷንም ወደ መሀል አነሳዋለሁ ብዬ ነው። ከትልቅ የጥበብ ሰው ነው የወጣኸው። በአባት በኩል ደግሞ በጣም በርካታ ወንድምና እህቶች አሉ። እንግዲህ ልጅነትም እሱ ጋር ይጀምራል። ልክ ነው አይደለ? ትኩረት ማጣቱ፣ ትኩረት ማግኘቱ ሁሉ ዛሬ ላይ የራሱ የሆነ መልስ አለው። እስኪ አጫውተኝ በደንብ። እና ምንድነው እናቴ አርቲስት ስለሆነች በተለያየ ቦታ ነው የተዘዋወረች የምትሰራው፣ ሀገር ውስጥም ከሀገር ውጭም። ከእሷ ጋር የመሆን እድልም አልነበረኝም። አባቴም ጥሩ የቢዝነስ ሰው ነው፣ ኢንጂነር ነበረ። የተለያዩ ቢዝነሶችን ይሰራ ነበረ። ዞሮ ዞሮ ከነሱ ጋር የማደግ እድል ስላልነበረኝ ክፍለ ሀገር እህቱ ጋር ነው የሄድኩት፣ ወደ ሊሙ ገነት ማለት ነው፣ ወደ ጅማ አካባቢ። እዛ እየኖርኩኝ ብዙም ስላልተስማማኝ ተመልሼ ወደ አዲስ አበባ መጣሁኝ በልጅነቴ። በጣም ፍት ያልኩ ደንቦጭ ያልኩኝ ነበርኩኝ። አሁንም አለ ነገር እሱ አለ ደንቦጭ ቦጭ ማለት አሁንም አለ። እና ከተመለስኩኝ በኋላ ያው እዚህ የተለያዩ አይነት ችግሮችን ኤክስፒሪየንስ አድርጋለሁ ከልጅነት ጀምሮ። ኦልሞስት እንግዲህ ወጣትነቴን እስከጨርስ ድረስ በህይወት የተለያዩ ችግሮች አልፈዋል ብዬ አስባለሁና ብዙ ጊዜ ወጣቶችንም በዙሪያ ያሉ ሰዎችንም ጠይቃቸዋለሁ፣ ችግር ለእናንተ ምንድን ነው? ምን አይነት ችግር ነው በህይወታችሁ የገጠማችሁ? እና ጥሩ እላቸዋለሁ። ወይ ረሃብ፣ ወይ ስደት፣ ወይ ገንዘብ ማጣት፣ ወይ ራቁትነት፣ ወይ መታሰር፣ ብዙ ነገሮች አይደል? እና እኔ ምድር ላይ ያሉ የሚባሉ ችግሮችን እያንዳንዳቸውን ውስጥ አጥንቴን እስኪሰማኝ ድረስ ኤክስፒሪየንስ አድርጌያቸው ነው ያለፍኩት። የሁሉንም ኤክስትሪም የሚባለው በረሃብ ኤክስትሪም። የትኛው ጋር ጀመረ ግን እሱ ጉዞ ሄኖክ? ለምን ልጅነት ውስጥ ትዝታ ብቻ የሚመስለው ሰው አለ። በቃ ሰው ተሰርቶ የሚያልቀው ልጅነቱ ላይ ነው። ያኔ ከእናት ከአባት መለየት በራሱ የሚፈጥረው ነገር አለ። አንተን ከማያውቅህ ከልብህ ካልወለደ ሰው ጋር ደግሞ ዝምድና ቢኖር ማደግ የራሱ ጫና አለው። ሁሉን ትተህ ደግሞ በቃኝ ከዚህ በኋላ ብቻዬን ደግሞ ብሎ መምጣት እና መቆም በዛ ልጅነት እድሜ ውስጥ በጣም ከባድ ነው። እሱን ነገር አጫውተን። ምንድን ነበር አንደኛ በልጅነት ውሳኔ እዚህ ለመጋፈጥ የወሰንክበት ምክንያት? እንግዲህ ከወላጆች ልጆቻቸው አብረው ቢያድጉ ጥሩ ነው ብዬ አስባለሁ። እኔ ካለኝ ኤክስፒሪየንስ ካሳለፍኩት ነገር ግን በአንድም ይሁን በአጋጣሚ በህይወትም ሳይኖሩ ልጆች ሌላ ሰው ጋር የማደግ እድል ሊኖራቸው ይችላል እና በዛ አስተዳደግ ውስጥ ዛሬ ላይ ማልወቅሳቸው ሁሉም ነገር
እግዚአብሔር አላማ አለው በህይወትሽ ሲያልፍ ዝም ብሎ እቅድ ዝም ብሎ ገጠመኝ የሚሆን ነገር የለም። ዛሬ እዚህ ጋር ለመድረስ እግዚአብሔር አላማ አለው ብዬ አስባለሁ እና በዛ በህይወት ጆርኒ ወይንም ውጣ ውረዴ ውስጥ የተቀመጡ ነገሮች አሉ ማልፈባቸው የተወሰኑት በጣም ጎርተውኛል ብዬ አስባለሁ። ትልቁ ነገር በቤተሰብ ፍቅር አለማደግ ራሱን የቻለ ጫና አለው። እንደ ልጅ የፍቅር ትፈልጊያለሽ። አሁን ወንድሞች አሉኝ፣ እህቶች አሉኝ። እነሱን አሁን በደንብ ክሎዝ ነው ካደኩኝ በኋላ ነው ነፍስ ካወኩኝ በኋላ እንደገናኘሁት። በልጅነቴ ግን ፈላጊ እንደሌለኝ ብቻዬን እንደሆንኩኝ እናት ትኖረኝ እንጂ እናቴን በህይወት ማቃት 1 ወር ከምናምን ነው ቱ ቢ ሆነስት ስፒኪንግ። ወለደችኝ በ7ኛ ቀኔ ነው የተለየችኝ። ከዛ ልትሞት ስትል አካባቢ ተፈልጌ ተገኝቼ አየዋት። ከ1 ወር ምናምን በኋላ ከተገናኘን አለፈች። ከአባቴ ጋርም ብዙ ጊዜ አላሳለፍንም እና አስታውሰዋለሁ። አባቴ ከኔ ጋር የነበራቸውን በቀናቶች ደረጃ ማስታወሳቸው ናቸው እና እንደነዚህ አይነት ነገሮች ሳትፈልጊው እኔ ፈልጌ የመጣሁበት ምድር አይደለም። ፈልጌ ባልመጣሁበት ምድር የማልፈልጋቸውን ፊሊንጎች አስተናግጃለሁ በልጅነቴ ያስባለሁ እና እነዛ እያደጉ ሲመጡ በጣም ይጎዳሻል እና ወደ ማትፈልጊው ህይወት አቅጣጫ ነው የሚመራሽ። አይ ዊሽ እንደሌላው ሰው በእህቶቼ በወንድሞቼ ተከብቤ በእናቴ በአባቴ ባድግ በመከር ጸጉሬ ቢዳበስልኝ ምናምን ብዙ ነገር ገብቶሻል። ልደትሽን ከእናትሽ ከአባትሽ ጋር እንዲህ አይነት ነገሮችን ማንም ሰው እንደ ሰው የሚፈልገው ነው። ግን እንዳለ መታደል ሆኖ እነዛ ነገሮች አልሆኑም። ያ ነገር እያደገ ገባሽ በጊዜ ሂደት በህይወት ላይ የተለያዩ ነገሮች አሉ። አሁን እዚህ ጋር ማላወራቸው ያሉ ሰዎችን መቅሰም አልፈልግበት አልፏል። ደግሞ ትልቁ ነገር መማር ያለብን ይቅርታ ነው። ምክንያቱም እኛም በይቅርታ ተምረን ስለሆነ ዛሬ ያለ ነው መውቀስ ስለማልፈልግና እንደነዚህ አይነት ነገሮች የሆነ ሰዓት ላይ በቃ ከቁጥጥሬ ውጭ ሆነ። ኦልሞስት ወደ ሃይ ስኩል የገባሁኝ ሰዓት ላይ 8ኛ ክፍል ጨርሼ እዚህ ስትመጣ የተማርክ ግን ቤተሰብ ጋር ገባ ተመልሰ ከጅማ ቤተሰብ ጋር ገባሁኝ። እሺ አባቴ ጋር ገባሁ። አባቴ ጋር በገባው በዛኑ አመት ሪፈር ተጻፈልኝና ደግሞ ድጋሚ ወደ ሌላ ቤተሰቤ ጋር ተዘዋወርኩኝ እና የተለያየ ሰው ጋር መሄድ ራሱን የቻለ እንትን ይኖራልና ገባሽ እንደ ስደተኛ ግሪን ካርዱን እንዳላገኘ ስደተኛ አንድ ምናምን ስትሆኚ እንትን አይደለም። በልጅነት ስፔሻሊ ደግሞ በልጅነት ስታቂ ችግር የለም ታመዛዝኛለሽ። ነገሮችን የምታይበት መንገድ የተለየ ነው። የተወሰነም ኤክስፒሪየንስም ስለሚኖርሽ የምትቋቋሚበት ነገር አለ። ልጅነት ሲሆን ግን የሚገነባው አንድ ሰው ልጅነቱ ላይ ነው እና እዛ ጋር ስለነበረ ሙቭ ያደረኩት። ከዛ ደግሞ ሌላ ቦታ ትምህርቴን ቀጠልኩ ማለት ነው። 4ኛ ክፍልን አንድ ቦታ ከዛ በዛው አመት መኖሪያ አድራሻ የተቀይሮ እየተመላለስኩ ነው የጨረስኩት። ከዛ ደግሞ በሌላ ትምህርት ቤት እንደዚህ ያልኩኝ ስሜቴ ጥሩ ስላልሆነ ብዙ ውጣ ውረዶችን ስለሆነ ያሳለፍኩት በልጅነቴ እንዲህ ነው እንዲያ ነው ምልሽ ነገሮች አይደሉም። በጣም ብዙ ችግር እዛ ቦታ ላይ ሆኜ ልውሰድህ። አንዳንዴ ያ ፈተና ያደከማቸው ልጆች አሉ አይደል? ያ ጠባሳ እንዳትፍቀው ሆኖ የሚፈጥርብህ ጥላቻ እንዳታድግ የሚያንቅ አረም በቃ ምንም እንዳታፈራ የሚያደርግህ አለ። ዛሬ ላይ ግን ሄኖክ ተሰርቶ ምናልባትም እነዛ ሁሉ የገፉ ሰዎች ቆመው የሚያጨበጭቡልህ ብቻ ሳትሆን የማያውቁ ሰዎች ሁሉ ከመቀመጫቸው ከፍ ብለው ሼፍ ሄኖክ መጡ የምትባል ሰው ሆነሃል። በዛ ሰዓት ግን ምን ታስብ ነበረ? ተስፋ መቁረጥ ውስጥ የሚታይ ተስፋ ነበረ? መቸገር ውስጥ ነገ ያልፋል የሚል ኃይል ነበረ ወይስ እንዳለቀ ይሰማህ ነበር? ወይም በጉዞዎች ውስጥ ብቻ መገፋት ነው የነበረው? ምን ታስብ ነበር በዛ ቦታ ላይ ሆነ? በወቅቱ ተስፋ ለሰው ልጅ ወደፊት ለሚሄድ ተስፋ በጣም ጠቃሚ ነው። ተስፋ ከሌለው ሰው ነገን ማየት አይፈልግም። በቃ ዛሬ ነው እና ተስፋ የለኝም ብዬ ነው ማስበው እና ተስፋ የለኝም ብዬ ስላሰብኩኝ የሚገርምሽ በጣም ሲሪየስ የሆኑ ውሳኔዎች ወስኛለሁ። ህይወት የራሴን ለማጥፋት 4 ጊዜ የሞከርኩት ራሴን ለማጥፋት እና በተለያየ ጊዜ ማለት ነው። አንደኛው ከ4 ቀን በኋላ ነው የነቃሁት። ኢቭን የወሰድኩት እንትን ከ4 ቀን በኋላ ነው ወደ አይምሮም የተመለስኩት። ራሴን አንጠልጥያለሁ። ገመዱ ተበጥሶ ነው ሰው ደርሶ ያተረፈኝ። ራሴን ከድልድይ ላይ ጥያለሁ። ምክንያቱም ነገ የለም በህይወቴ፣ ነገ አይታየኝም። ተስፋ ቆርጫለሁ። ወደማልፈልገው ዓለም በእኔ ፍላጎት ሳልመጣ መከራ እየከፈልኩኝ ነው እና
ነገር ማየት አልፈልግም። በቃ አምደን እዚህ በቃ የመኖር ፍላጎቴን አፒቴቴን ሁላ ነው የጨረስኩት እና ራሴን ለማጥፋት ነበር የምሞክረው። ስሞክር አልሆነም። እሱ በራሱ ደግሞ ያደክማል አይደል? ይሄ አለመኖር መፈለግ ውስጥ ያለ ደግሞ ነገን ማየት እንደ ቀን እንደ አዲስ ቀን አትቆጥረውም። ምክንያቱም አንተ ጋር አልቋላ፣ ቀኑ ይቀጥላል። እኛ ጋር ካለቀ ቀናት ምንም አይደሉም። በጣም ከባድ ነው። እሺ መኖርም ሳይፈቀድልሽ መሞትም ሳይፈቀድልሽ ስትሆኚ ምን አይነት ሰው ነው የምትሆኚው? መኖር እየፈለገ ሰው እየተፍጨረጨረ ከሆነ ችግር የለውም። መኖር እየፈለገ ነው፣ ህይወቱን ለማስቀጠል እየፈለገ ነው ውጣ ውረድ ውስጥ የሚገባው። መኖር አልፈልግም መሞት ነው የምፈልገው ሲልስ መሞትም የማይቻልበት ለዛ ነው። ህይወትም ሞትም በእግዚአብሔር እጅ ነው፣ በእኛ እጅ በፈለግነው አይደለም የምናደርገው እና እንደዛም ሆኖ አይሳካም። ታውቂያለሽ፣ ስለፈለግሽ ብቻ አትሞችም። አንዳንድ ጊዜ አይቻልም። ሁሉ ፈቃድ አለው። እሺ እንደዛ እንትን አለ እና እንደዚህ አይነት ሞመንት ላይ ስትሆኚ ምንድን ነው የምትሆኚው? አይምሮሽን ስትጠይቂ ከባድ ነው አይደል? በጣም ከባድ ነው። ስለዚህ አንድ ወይ ነው በቃ ያለኝ መሞትም መኖር በምፈልግበት መንገድ ማልኖር ከሆነ አሁን ያለሁት ለራሴ እኔ ብቻ ነኝ። ስለዚህ ያቺ የገባች ሰዓት በምን ገባ? አንዳንዴ ይሄ አሃ የሚባል ሞመንት ይባላል አይደለ? በቃ ከሆኑ ካልገቡ ነገሮች የምትባንንበት የሆነ ቅጽፈት አለ። ለአንዳንዶች ምክንያታዊ ነው፣ ለአንዳንዶች ደግሞ እንግዲህ ከአይምሯችን ስለሆነ የሚወርደው በቃ የሚልህ ጊዜ አለ። ያንን ሰዓት ታስታውሰዋለህ ወይስ ፈተናው አደከመህና ከዛ በኋላ የመጣ መልስ ነው? ይሄ አማራጭ ስታጪ ታስቢያለሽ። ኦኬ አሁን ሞክሬ መኖር መሞትም የማይሳካልኝ ከሆነ በተሻለ ህይወት ለመኖር ምንድነው ማድረግ ያለብኝ? አንድ ቅስፈት አይደለም ህይወቴን የቀየረው። ከልጅነት ጀምሮ የዳበሩ እንትኖች ጉዳቶች መጀመሪያ እየገፋ ወደ አለመኖር አመጣኝ። መኖር አልፈልግም ወደሚለው ውሳኔ አመጣኝ። ስለዚህ መኖር ማልፈልግ ከሆነ ራሴን ለማስወገድ ደግሞ ኃጢአትም ቢሆን ግን ኃጢአቱ ይሻላል ከአንዳንድ ኑሮ ብለሽ የምትወስጃቸው በቃ በጣም መጥፎ የምትመርጭበት ሁኔታ ይኖራል እና እዛ ጋር ሄደሽ እሱም ሳይሳካ ሲቀር ላይፍ ይቀጥላል። ነገ ስትነቂ ነገ አለ፣ ድጋሚ ስትነቂ ከነገ ወዲያ አለ ራሱ ቀኑ። ስለዚህ የሚኖር ከሆነ ከችግሩ ጋር ፌስ ከምታደርጊ ከመፍትሄው ጋር መጣበቅ የተሻለ ነው እና እዛ ጋር ኦኬ አሁን ለመኖር በቃ ያለኝ አማራጭ መኖር ከሆነ እዚህ ጋር ምን መስራት አለብኝ የሚለው ቅኝት ውስጥ መግባት ጀመርኩኝ እና ያ ታይም በጣም አስቸጋሪ ወቅት ነው አውቀዋለሁኝ። በእርግጥ እስር ቤት ውስጥ ነበርኩኝ። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። 1 ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። እስር ቤት ውስጥ ጎዳና ህይወት ውስጥ ነበርክ፣ እስር ቤት ውስጥ ነበርክ። አሁን ለምንድን ነው እሱን የምናነሳው? አንዳንዴ የግላዊ ህይወቶች ሁሉ ካለፍክ በኋላ ታሪኮች ናቸው። አሁን አንተ የምታልፈውን የሚያልፉ ነገ የሚያልፉበት አልፈውት ደግሞ ያደከማቸው ሰዎች አሉና ይቻላል የሚለውን ማሳያም ስለሆንክ ነው የምናወራው። እንዴት ወደዛ መንገድ ውስጥ ገባ? ምን ነበር አንዳንዴ መፍትሄ ብለው ሰዎች አይደል ከነፃነት ህይወት ወደ እስር ህይወት የሚያመጣቸው ነገር ሲያደርጉ እውነትም ምክንያት አላቸው፣ ከጀርባ መነሻ አለው። የሚደንቅሽ ብዙዎቹን ነገሮች እኔ እስካሁን ድረስ በባህሪ አስቸጋሪ ነው ብዬ አላስብም። ምንም አይነት አልኮል በይው እንደዚህ ደባል ሱስ የሚባሉ ነገሮች እስካሁን በብዙ መከራ ሰልፍ እነሱን ኤክስፒሪየንስ አድርጌያቸው አላውቅም። የባህሪም የሱስም የምንም ችግር አይደለም፣ ግን እግዚአብሔር በቃ እንድታልፊ ስለፈቀደ ነው በዛ መንገድ የምታልፊው። እያንዳንዷ ችግር የሚደርሱበት አጋጣሚ በጣም ነው የሚደንቀኝ። ያው ሰዓታችንን ማጨር ስለሆነ እንደዚህ አድርገን ለማውራት ብዙ ስለማውራት እንችላለን። ሰዓቱን ከሰጠሽ እና እንዳልሽው ስደት ሄጃለሁ፣ ጎዳና ኖር ያለሁኝ፣ እስር ቤት ኖር ያለሁ፣ በረሃብ ረጅም ጊዜ እኔ ረሃብን ስነግራቸው ነበር። እዛ ኮምፕሌን ሲያደርጉ እነዛ ወጣት ተማሪዎች የአሜሪካን ኤምባሲ ችግር ስላቸው ስለ ረሃብ ሲያነሱ ረሃብ ሸንኮራ አገዳ ለ3 ቀን
እየቆረጥኩኝ ጤሻ ውስጥ እየደበኩኝ የእሱን እየተመገብኩኝ የኖርኩባቸው ጊዜያቶች ረጅም ናቸው። ሸንኮራ አገዳን እንደ ምግብ ተጠቅመሽ መኖር ማለት ምን ያህል ከባድ እንደሆነ አስቢው። ሌላ ወጥ የነካው እንጀራ መብላት ሌግዠሪ ሆኖብሽ እና በዛ ልክ አውቀዋለሁ። እና እንደዚህ አይነት ህይወት ውስጥ የገባበት በቃ ወስዶ የሆነ ችግር ውስጥ ወስዶ ማንነቴ ላይ እንትን ሳደርገው ምንም በቃ በዛ እንዳልፍ እና ፈጣሪ ከሚችለው በላይ ሰው እንዲፈተን ፍቃዱ አይደለም ይላል። እኔ ትችላለህ ብለህ አስበህ ነው ወይ እነዚህን ሁሉ ችግሮች በህይወቴ ብዬ ጠይቀው ነበረ በወቅቱ። እና እሱን ቻሌንጅ አልፌ ደግሞ እንደምንም እንትን ሳደርግ ሌላ ቻሌንጅ እና መጨረሻ ላይ ኦልሞስት የህይወቴ 360 ዲግሪ የተቀየረበት ሞመንት እና እንደዚህ አይነት ሀሳቢ ያሰብኩበት ፕሪዝን ውስጥ ሆኜ ነው። ፕሪዝን ውስጥ የገባሁበትን መንገድ በጣም የሚደንቅ ነው። እና እሺ እስር ቤት አበቃ ደግሞ ይላል ሰው ያልቃል አይደል? በተለይ ስትታሰር እንዲነ ራሱ ይሄ እዛ መግባቱ በራሱ ከባድ ይመስለኛል አይደል? ልትጠይቅ እንኳን ሄደህ እኮ ታዝናለህ። ገብተህበት ደግሞ ተመረህ ትወጣለህ እድለኛ ከሆንክ። እኔ እነዛን ስሜቶች ይቅርታ አሁን አልፏል ብዬ ነው ማስበው ሁሉ ነገር አይደል? እኔ እንድታስለቅሰኝ ነው ከቲም አይዞኝ ካለፈ በኋላ እኮ አለፈ ነው የሚባለው አይደል? ህመሙ እንኳን አንተ ላይ እኔ ባንተ ላይ ለመቆም እየሞከርኩ እያወራሁ በጣም የሚያም ነገር አለው። ልጄን እያሰብኩ ነው ማስበው። የራሳችን ሁላችንም ታሪክ አለ። ታፍ ነው ሶሪ እሺ እና ሶሪ ስላቀረብኩሽ ግን አንዳንድ ሚሞሪዎች እንትን ያደርጋሉ። አልፈሽባቸው ተሰምተውሽ ምናምን ስለሆነ ያለፍሽው እስናዲዚ እንካባታለ ጎራባሃል። አሁንማ እንኮራባሃለን። ለምን ይለቀሳል ካለፈ በኋላ? አንዳንዴ እንባም ራሱ ረፍት እኮ ነው አይደል? ብርታት ነው አይደል? ይቅርታ እንግዲህ ቁስልህን ነክቼ እንትን አልኩ፣ ግን ቢያምም እንኳን ደግሞ ሌላ ህመምተኞችን የማዳን ኃይል አለው። እስቲ ንገረኝ፣ ለዛ ነው የትኛው ድምጽ ያለፍሽው ነገር ሼር ስታደርጊ ብዙ ተስፋ የቆረጡ ዛሬን የማያልፍ የሚመስላቸው ሰዎች፣ ሁሉም ችግር በዙሪያቸው የሆኑ ሰዎች መታለፍ ይችላል። ሳምሃው የሚያስከፍልሽ ነገር ይኖራል፣ ግን መታለፍ ይችላል የሚለውን ሼር ስለማደርግ ነው እንግዳሽም ሰውን ደስ ያለኛል። በስንት አመት ላይ ገባህ እዛ? የእስር ህይወቱ የጀመረው የትኛው ላይ ነው? በስለሃል? በወቅቱ እኔ ነበርኩኝ ትንሽ የሚገርምሽ ለተቆሙ እኔ ነበርኩኝ ትንሽ በቃ ፍሪደም ሰጥተውኝ ከአንዱ ክልል ወደ አንዱ ክልል ማንም የማያደርገውን ነገር አደረግ ነበረ። ቢኮዝ እዛ መሄድ የራሱ ዳኞቹ እንዴት እድሜህን አይተው ለምንድን ነው ጸባይ ማረሚያ እንኳን ከተወሰነብህ ለምንድን ነው ጸባይ ማረሚያ እንዴት ወይን ቤት ትገባለህ ምናምን ይሉኝ ነበረ። እና በወቅቱ እዛ ኢሞሽናል ያደረገኝ አንደኛው ስሜት ቅዳሜና እሁድ ይመጣልና ቤተሰብ ጥያቄ ይመጣል። ሶ በማይክ ነው የሚጠራው እያንዳንዱ ሰው ሰርግ በው በቃ ተጸዳርቶ ንጹህ ሆኖ ልብሱን አጥቦ እንትን ብሎ ቤተሰብ ስለሚጎበኘው ማንም ሰው በህይወት ውስጥ ሊሰራ ይችላል፣ ሊያጠፋ ይችላል እና ቦታው ማረሚያ አይደለ የሚታረምበት ስለሆነ የዛን ቀን ሳይኮሎጂካሊ እንትን እንዳይሉ ተዘጋጅተው ነው የሚጠብቁት። በማይክ ነው የሚጠራው እና እከሌ ይባላል። የሁሉም ወላጅ ይመጣል እና ብዙ ቅዳሜና እሁድዎችን ያለ ወላጅ አሳልፍ ያለው እና እሱን ስትሰሚ ራሱ ሳይኮሎጂካሊ ፊልም የምታደርጊው ነገር ኢትስ ናት ኢዚ እና ወደ ሌላ ሾው ገባ ነው የሚሻለኝ። በጣም ከባድ ጊዜ ነው አይደል? ታፍ ነው፣ አስቸጋሪ ሞመንት ነው። እኔውስ ትጠብቃለህ፣ አይቆምም። ልጅነት አይደለ? በቃ ይመጡ ይሆን ወይ አገኛቸው ይሆን ወይ አድገህም ያንን ድምጽ ትናፍቀዋለህ። ያቅፉኛል፣ ይስሙኛል ወይ ደግሞ ሰው ያለሽ ሰው እንደሌለሽ መሆን ያማል፣ በጣም ይከብዳል። እና ደግሞ ባላደረግሽው ነገር እኔ ዝም ብዬ አስባለሁ እንደው አንዳንድ ፊልሞች ምናምን ሳይ ባልሰሩት ስህተት ተፈርዶባቸው ፍርድ ቤት ያሉ ሰዎች ከእስሩ በላይ ባላደረጉት ነገር የተወሰነባቸው ነገር ይጎዳቸዋል በጣም እና በጣም እሱ ጉዳት አለ። ከዛ ባሻገር ደግሞ ሰው እንደሌለሽ ሰው ውስጥኝ ፔኑ ከባድ ነውና ዞሮ ዞሮ ከተወሰነ ጊዜ በኋላ ሁሉም አንደርስታንድ ስለሚያደርጉኝ ስለሚወዱኝ በቃ የኔ ስም ሆነ በየቅዳሜና እሁድ ነው የሚጠራው።
ማንም ይምጣ አብሬ ነው የምወጣው። ማንም ይምጣ እኔን ነው የሚያስጠሩት ታውቀው። ምክንያቱም በጣም ኢሞሽኔ ከጊዜ በኋላ እየተቀየረ መጣና እንደውም የተወሰነ ጊዜ ተጎድቼ በጣም ሆስፒታል ተኝቼ ነበረ። እዛው ማረሚያ ቤት ውስጥ ተጎድቼ እንትን ብዬ ነበር። ከዛ በኋላ ወደ እንትን መጣሁኝ። ዞሮ እዛ ያለው በቃ አሁን በምድር ላይ ያለሁት ለራሴ ነኝ፣ ማንም የለም። ስለዚህ ሄኖክ ራስን እንዴት አድርገህ ነው ሰው አድርገህ በምድር ላይ መኖር የምትችለው? ኖሮን ቻሌንጆቹን፣ መከራዎቹን በህይወት ያለፉትን ነገሮች ጠቅላላ ተቋቁመ ሰው ሆነህ የምታልፈው እንዴት ነው ወደሚል እሳቤ ልወጣ አካባቢ ነው ማሰብ የጀመርኩት። ከዛ በኋላ ነው ወጥተሽም ሁሉም ነገር አልጋ ባልጋ አይሆንም። እንደወጣኝ በርግጥ ለስራ የተዳረኩበት ቤት ውስጥ ነው ተመልሼ የገባሁት። እሱ ጋርም ትልቅ እንትን ይፈልጋል፣ ኢነርጂ ይፈልጋል፣ የይቅርታ ኢነርጂ ይፈልጋል። አብረሹ ከአመት በላይ ዋጋ እንድትከፊ ያደረገሽ ሰው ጋር ድጋሚ ገብተሽ ለመኖር የይቅርታ ልብ ከሌለሽ አይሆንም። በበቀል ነው ሌላ እንትን የምታደርጊው። ወጣት ስትሆኚ ኢሞሽንሽን ማኔጅ ማድረግ ሳትችይ ስትቀሪ ትጎጃለሽ። ምክንያቱም ታውቂያለሽ ሪያሊቲውን እና በምን አይነት መንገድ ምርጫ ለመኖር አይደለም፣ የውሳኔ ጉዳይ ነው። በቃ ራሴን ማቆም ካለብኝ ምንም አይነት ቻሌንጆችን ሁሉንም ቻሌንጆች ኤክስፒሪየንስ አድርጋቸዋለሁ፣ አይከብድም። ስለዚህ ከምንድን ነው መጀመሪያ ያለብኝ? የመጀመሪያው ነገር ይቅርታ ማድረግ ነው። በህይወቴ ላይ በተለያየ መንገድ ጠባሳ አለባቸው፣ ህይወቴ እንዲቀየር እጃቸው አለ ብዬ የማስባቸውን ሰዎች ከልቤ ይቅር ማለት ነው። ምክንያቱም እሱም ስለሆነ ፈጣሪ አብሮሽ እንዲቆም የሚያደርገው ከልብ ጋር እግዚአብሔር ትልቅ ግንኙነት አለው። ይቅርታ ሳታደርጊ በልብሽ የሆነ ነገር ይዘሽ አንዳንድ ነገሮችን ለማድረግ እንግዲህ ብዙ የኔ እዚህ ጋር የመሆን እና ምሳሌ ትሆናለህ ብለሽ የመጠራት ሚስጥሬ ፈጣሪ ስለሆነ የፈጣሪ ደግሞ ትልቁ ፕሪንሲፕል የበደሉን ይቅር እንደምንል ነው አይደል? የምንለው ስንጸልይ። በጣም ግን ከባድ ነው። አሁን እንደምናወራው ቀላል አይመስለኝም። የበደሉን ሰዎች ይቅርታ ጠይቀውን አይደለም ባይዘው፣ የበደሉን ሰዎች ሄደን ይቅርታ መጠየቅ በጣም ከባድ ነው። በጣም ተገላቢጦሽ ማለት ነው። እና እሱን ነው የምታደርገው። እዛ የጥሞና ጊዜ ወይም የእስር ጊዜ ውስጥ የመጣ ማንነት ነው። ከራስ ጋር ማሰላሰል የወለደው ይመስለኛል አይደል? አንዳንድ ነገሮች እያመሙሽ አልኩኝ እኮ የምትወስኛቸው ነገሮች አሉ። የሆነ ሰዓት ላይ ግን የምትረኪበት ፈጣሪን ፈገግ የሚልበት አንቺን ፈገግ የምትይበት በውሳኔሽ የማትጸጸችባቸው ነገሮች ነው አድርገሽ የምታልፊው። እና ከዛ በኋላ እኔ አንድ ፕሪንሲፕል ምን ወሰድኩኝ? ምንም ነገር በህይወቴ ጥሩ ነገር አላረግም። ማድረግ የምፈልገው ትክክል የሆነውን ነገር ነው። ጥሩ ነገር ጉዳት አለው ስታደርጊው። ለምሳሌ ያለኝን ገንዘብ ጠቅላላ አውጥቼ አሁን ለተቸገረ ሰው አንጀት የለበላይ የምሰጠው ጥሩ ነው። ሶሻል ሚዲያው ይቀባበለኛል። እነዛ ሰዎች የነሱ የልባቸው ብራንድ አምባሳደር ነው መሆነው። ማንም ሰው ግን ትክክል ነው ወይ ስትይ ትክክል አይደለም። ቤተሰብ እበትናለሁ። በእኔ ኃላፊነት ላይ ደግሞ የተመዘረኮዙ ነገሮች አሉ። ቅድም የጠራሻቸውን ሰራተኞች ጠቅላላ የነዛን ሰዎች ህይወት ሪስክ ላይ ነው። መጥፎ ከመሆን አንጻር አይደለም። አንዳንድ ጊዜ ብዙ ሰዎች ያተሻቸው ከሆነ ለሷ ብዬ እንድትነባደረኩኝ እንዲህ በሆንኩኝ እንዴት ትላለች። ጥሩ ለማድረግ ስለሞከርሽ ነው። ትክክል ቢሆን ግን በምንም አትዳኘውም። ትክክል ነው። አንጻራዊ ነው። ጥሩ አንጻራዊ ነው። ላንተ ጥሩ የምትለው እኔ ክፉ ሊሆን ይችላል። ለአንዱ ጥሩ የሚሆነው ለአንዱ ደግሞ ጎጂ ሊሆን ይችላል። ትክክል ግን ሁልጊዜ ትክክል ነው። ለማን? ላንቺም ለኔም። እዚህ ይቅርታ ማድረግ ትክክል ስለነበረ እያመመህ ያንን ነገሮች ሁሉ አደረግ። ጥሩ ለመሆን ሳይሆን ትክክል ስለሆነ በጣም ልባም ነው በዛ ጊዜ። ከዛስ በኋላ እንግዲህ የትኛው ምዕራፍ ያ ሁሉ ደግሞ ተጠራቅሞ የተውን ጠባሳ በምን እየሻረ ሄደ? በይቅርታ አንዱ ትልቁ ነገር ነው። ይቅር ስትል ኃይል አለው። ሌላስ? ኢነርጂ ታገኛለሽ። እግዚአብሔርም ከጎንሽ ይሆናል። ከዛ ደግሞ ታስቢያለሽ ቁጭ ብለሽ ኦኬ ምንድነው ቀጣይ ማረገው? ምንድነው መስራት ያለብኝ? መማር ነው? ምንድነው መሆን ያለብኝ? አንቺ ነሽ ያለሽ። ምንድነው ፋይናንስ ሶርስሽ? የማንነት ጥያቄ አይደል? ማንነኝ የሚለው እሱ ጋር የሚመጣ ይመስለኛል። ማንነኝማ በቃ ምን አለኝ ራሱ የተሰጠኝ ምንድነው አይደለም? ማንነኝ በቃ ብቻዬን ነኝ ብዬ ነው ማስበው። ገባሽ? እንደ ብቸኛ ወላጅ እንደሌለው። አባቴም ከተወሰነ ጊዜ በኋላ አለፈ። እናትም አባትም ሳይኖርሽ መጀመሪያም ኖረው ያላቸው ኮንትሪቢዩሽን ከፍቅር እና እናትና አባት አለኝ ከሚለው የዘለለም ባይሆን ደግሞ ስትመጪ ደግሞ አሁን ላይ ነባራዊ ሁኔታ እሱ ነው። እናትም አባትም ደግሞ በህይወት የሉም። አሁን እንደው አግኝቻቸው እንትን ምልባቸው ምናምን መጥተው። ስለዚህ
አሁን እናትም አባትም ከሌለ ህይወት አለ፣ መሞት አይፈቀድልም። ብዙ መሰናክሎችን አልፋል ዘንድ ምንድን ነው ማድረግ ያለብኝ? ኦኬ ወደ ህይወት ለማምጣት ቀላል አይደለም። ቻሌንጁ በጣም ብዙ ነው። ኤክስፒሪየንስ ይፈልጋል። ያለፍሽባቸው ነገሮች ዘቤስት ሰው እንድትሆኝ የሚያደርግ አይደለም። ያለፍሽባቸው ነገሮች ቂመኛ፣ በትንሹ ነገር ሴንሲቲቭ እንድትሆኝ ወይ ተደባዳቢ ወይ ነገር እንድትሆኝ የሚያደርግ ነው ያለሽ ሲቪሽ። ግን ቀይረሹ እንዴት ነው ዘቤስት መሆን የምችለው? አንዳንድ ነገሮች ዛሬ አሁን እዚህ ጋር ደርሼ ጥሩ ነው ስራ ምናምን ስትይኝ ባክግራውንድሽ ጥሩ ሆኖ ተሳክቶ ጥሩ ትምህርት የተምረሽ በቤተሰብ እቅፍ ምናምን ሲሆን አፕሪሼት የምትደረግበት መንገድና ደግሞ መከራ ተቋቁመሽ ቆምኩ ስትል ደግሞ እንዳልቆምክ ሁሉ የሚነግሩ ድምጾች ደግሞ ይኖራሉ። እሱ ደግሞ ቀላል አይደለም። እሱን ደግሞ ተቋቁመሽ ስትመጪ ደግሞ በጣም የተለየ ነው እና እዛ ጋር ነው እንግዲህ ምንድነው ማድረግ ያለብኝ ብዬ አሰብኩኝ። የመጀመሪያው ውሳኔ ከእግዚአብሔር ጋር በጣም መጣበቅ ነው። ያለኝ አንተ ነህ በሚለው አሁን እኔ ቁጭ ብለሻል አይደል? ወንበሩን ብድግ ባረገው መሬት ላይ ነው የምትንከፈለው። እንደዚህ ብዬ ወንበሩን ብድግ ብታረጊው አይሹ ስለተደገፍኩኝ የሆነ ሙሉ ለሙሉ እግዚአብሔር ላይ መደገፍ አለብኝ። ቢጥለኝም ቢሰብረኝም ሌላ አማራጭ ስለሌለኝ ሙሉ ለሙሉ ልክ እንደ ወንበሩ ላይ ቁጭ እንዳልሽበት እግዚአብሔር ላይ መቀመጥ ትልቁ ነገር። ከዛ በኋላ ደግሞ አይምሮ ሰጥቶን የለ ምናስብበት ምናሰላስልበት ምን ባደግ ደግሞ ጥሩ ነው። እሱም ደግሞ እግዚአብሔር ካረዳሽም ስለማይሆን በጣም እውቀት ስላለሽ በጣም እንትን ስላለሽ ምናምን አይደለም የሚሆነው። ፈጣሪ ሲረዳሽ አይደለም የሚሆነው። ከዛ ምንድነው ብማር ጥሩ ነው እንዳልኩሽ በደሜም ውስጥ ደግሞ የአርት ነገርም በተወሰነ መልክ ስላለ አርቱ ላይ ለግባ። ከዛ አርት ላይ ገብቼ ትንሽ ሞከርኩኝ። ሙዚቃ መሳሪያ ምናምን ጀማመርኩኝ። ጥሩ ነው ግን ህይወትሽን ያለ ስጋት ያሳለፍሻቸውን ህይወቶች ሳትደግሚባቸው ለመኖር በቂ ነው ወይ? ከዛ ደግሞ በወቅቱ አሁን ሙዚቃ ጥሩ ያበላል፣ ብዙ አርቲስቶቻችን የተሻለ እንትን ያደርጋሉ። በወቅቱ ግን የብዙዎቹን ህይወት ሳየው ከስጋት ነፃ ሆነው የሚኖሩበት አልነበረም። ጥሩ ሰው ተቀባይነት አላቸው፣ ብዙ አድማጮች ተከታዮች ይኖራቸዋል። ግን እኔ ያለፍኩበትን ነገር ላለመድገም፣ ችግሩን ላለመድገም፣ ላለመራብ፣ ላለመጠማት፣ ጎዳና ላለመውጣት ምናምን ግን ጋራንቲ አይደለም በወቅቱ። ስለዚህ ይሄ በቂ አይደለም። ሌላ ነገር ፈልግ ነው ፈልግ። ምን ልማር? በቀለም ትምህርት እንዳልኩሽ የቀለም ትምህርት ከታች ካልተሰራ የሆነ ሰዓት ላይ መጥተሽ ፕሮፌሰር፣ የሆነ ሰዓት ላይ መጥተሽ ዶክተር የምትኙ ነገር አይደለም። የሆነ ድምር ውጤት አይደል አንድ ነገር የሚያመጣው። ስለዚህ ሙያ ደግሞ መማር አለብኝ። ምክንያቱም ሙያ ትምህርት ኦልሞስት ሃይስኩል ገብቼ ስለነበረ ደግሞ በእኛም ነው የጀመረው ቴክኒክና ሙያ የመጀመሪያው አመተኛ ስለነበርን ስወስን ሊስት አውት አደረኳቸው። መንግስት የምትማሩት ይሄ ነው ብላ ወጣ። አይ መንግስት ባለ ውጭ አይደለም። ምክንያቱም መንግስት ህይወቴን አያስቀጥለውም። በወቅቱ ማንም ስለማያስቀጥለው ምንም ዋጋ ከፍዬ ሊያስቀጥለኝ የሚችል ነገር ነው ሪስክ የምወስደው። ሶ ሊስት አውት አደረኩኝ። ጸጉር ስራ ልማር፣ እንትን ልማር፣ ምግብ ልማር እና የትኛው። ከዛ እያንዳንዳቸውን ደግሞ ተነተንኳቸው። ከዛ ባለ በነበረ እውቀት ማለት ነው እና በሰዓቱ በነበረው ጊዜ ከዛ ዲቴል ነው ማየው፣ ነገሮችን ዲቴል ነው ማየው። ዲቴል የማይበት ምክንያት ሪስክ ስላለው ወደ ኋላ መመለስባቸው ምንም አይነት ነገሮች የሉም። እዚህ ቤት እሳት አደጋ ቢፈጠር ኦፕሽናችን ያለን መውጫው በር ያ ነው፣ ሁሉም ዝግ ነው፣ በዛ በኩል ነው የምንወጣው። ስለዚህ የምንጋፋው ሁላችንም በዛ ጋር በመውጫው ነው፣ ሌላ ምርጫ የለም። ስለዚህ ምርጫ ስለሌለ ያቺን ያለችሽን በሚቀጥለው ወደ ምድር ስመጣ አስተካክላታለሁ ምናምን የለም። አንዴ ነው የመጣሽው፣ አንዴ ነው እዛች ላይ ኢንቨስት የምታደርጊው። ስለዚህ በሰዓቱ ምርጫ ወደ መክሊትም ሊሆን ይችላል አይደለ? አንዳንዴ ወደ ሰሪያችን ስንጠጋ ደግሞ መልሱ እዛው አለና ብዙ ነገሮችን ሞክረህ አይሳኩም። ያንተ የተሰጠበት ሲሆን ደግሞ መልሱ ማረፊያ አለው። የምግብ ሙያን ወይም ሼፍነትን መረጥክ ማለት ነው። ከዛስ ያው ሼፍነት ስለመረጥሽ ደግሞ ሼፍም አትሆኝም። ሰው መሰከረ ብዬ ነው ወዳጅ። አይ ነው። ከዛ ያው እሱን ለማድረግ ደግሞ መንገዱ ደግሞ የሚመራሽ ሰው የሚመክርሽ ሰው ምናምን ያስፈልጋል አንዳንዴ አይደል? ግን እዚህ ላይም መግደይ ማነሳልሽ ብዙ ሰው መሆን ለሚፈልግበት ነገር ላለመሆኑ ብሌም የሚያደርገው ሰው ይኖራል በህይወቱ። ወይ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል ምናምን እና ማንንም ብሌም ማድረግ አያስፈልግም ብዬ አስባለሁ።
አሁን ከሌ ስላልረዳኝ እኮ ከሌ እንትን ስላልሆነ በቃ በምድር ላይ አንቺ ለራስሽ በቂ ነሽ ብያለሁ። ሰበበኛ አይደለም ሰበኛ አዎ ምክንያቱም ኮምፕሌን ማድረግባቸው አሉ ደግሞ ሳይኖር እኮ ቀርቶ አይደለም ገባሽ እስከ መረጃው እስከ ታንጀብል የሆነ ነገር ብሌም ማድረጋቸው ሰዎች እኮ አሉ በዙሪያዬ እንደዛ ለመሆን ግን ምን ጥቅም አለው ከችግሩ ጋር ዘላለም ከመዝለቅ ውጪ ምንም ጥቅም የለውም እሱን ተተሽው ኦኬ በምንም ይሁን አጋጣሚ እዚህ ጋር ነኝ ያለሁት እንዴት ልቀጥል እንዴት ላስቀጥለው ስለዚህ ብሌም ከማድረግ ወጥተሽ ምን ልስራ አሁን ደግሞ ስሰራ ደግሞ ማን ነው ሰፖርት የሚያደርገኝ ማን ነው የሚያስተምረኝ ማን ነው እንትን የሚያደርገው ቻሌንጅ ነው አይደል እነዛን እና ባለፈው አንድ እንትን ላይ ሳወራው ነበርና ሙዚቃ መሳሪያ የጨውኩኝ በወር የምትከፈለን ነበረች 250 ብር እና እሺ 250 ብር ነበር የምግብ ዝግጅት ትምህርት ቤት ቀጥታ ከዛ ወደዛው ነው እሷን ወደዛ ነው የምታደርገው በወቅቱ ደግሞ ቤት ወጥቻለሁ ተከራይቼ እና 250 ብር ነው ሞክራዩ እና እቺ 250 ብር ከኔ ጋር ያላት ቁርኝት ያጣራው ነው እስካሁን ድረስ እና ጥሩ ያንተ ቁጥር ናት ማለት ነው 250 አዎ እና እንደዛ ስለነበር የቤት ኪራይ አለ ትምህርት ቤት አለ ከዛ ደግሞ ምግብ አለ ለመኖር ምግብ ስለዚህ ምንድነው እሱም ቀላል ስለፈለግሽ አይሆንም አንዳንድ ነገር ኢንጂነር መሆን ፈልጋለሁ ዶክተር መሆን ፈልጋለሁ ስላልሽ ብቻ አይደለም ለመሆን ደግሞ የሚያስከፍልሽ ዋጋ አለ እሱንም ደግሞ መጋፈጥ አለብሽ ዝም ብሎ አይሆንም ተደላድሎልሽ ሁሉ ነገር አልጋ ባልጋ ሆኖ አይደለም እዚህ ጋር መተደርሽው እና ተጨማሪ ስራ የጉልበት ስራ ምንም ያልሰራው ስራ የለም እንደው ብዙ ወዳጆቼ አብረን ስንሰራ የነበረ ብዙዎቹ በአጋጣሚ አንድ ቲም የነበር ነው ውጪ ሄደዋልና ይሉኛል እዛ ላይ የጉልበት ስራ ሁላ ነበር የምሰራው ከሙዚቃው ባሻገር ሙዚቃ የምንሰራበት ቦታ ሰርከስ ኢትዮጵያ ሰራ ነበር እሺ እዛ ነው ሙዚቃ ትሬኒንግ የጀመርኩት እንትን ማለት ከዛ በኋላ ወደ ቸርች ገብቼ ቸርች ነው ሙዚቃ መሳሪያ ስጫወት የነበረው ለረጅም ጊዜና የሚከፈለኝ ቸርች ነው 250 ብር እዛ ማግኘት በ10 ብር ምናምን ነው በአንድ እንትን የሚሰሩ እንትን የሚያደርጉ ትንሽ ነው በወቅቱ እንዴት ነው ላይፍ እንትን የምታደርጊው ለዛው ብዙ ለሚያስፈልገው ሰው ዞሮ ዞሮ ተጨማሪ ጉልበት ስራ ምንም እየሰራሁኝ በማገኛት ህይወቴን እየደገፍኩኝ ምግቧን ምናምን ያሟላሁኝ እንትኗን ግን ወጣሬ የተቀበልኳትን ደሞዝ ለእንትን ነበር መከፍለው ለምግብ ትምህርት ምግብ ትምህርት ተደላድሎልኝ ስላልሆነ መማረው ከጉድለቴ ስለሆነ መማረው መቀለድ አልችልም ቀለም ይባሉ ትምህርት ተማሪዎች ነበር ፍለህ ነው የምትቀመጭ አንዳንዴ ምንድነው ኢነርጂያቸው እስክትል ድረስ ፎከስድ አሉ በቃ እዛ ላይ በደንብ የሚያደርጉ እንትኑ ነው ገብቻለሁ ከፓሽኑን ባሻገር ስጋትና አላማ እንትን የሚያደርግሽ ነገር አለ እና እዛ እየተማርኩኝ ነው ወደ ምግብ ስራ ራሱ የገባሁት ከዛ በኋላ በጣም ብዙ ኦፖርቹኒቲዎች ትምህርት ቤት እያለሁ ሳልጨርስ ነው እንዳጋጣሚ በአንድ ሰዎች ተወቅ ምናምን ምግብ እንደምሰራ ታውቁ አንድ መድረክ ላይ ተጋበዝኩኝ እንደሰራ ትልቅ ኢቨንት ነው ለ3 ቀን ነው እና ገና ትምህርት ላይ ነኝ ያለሁት 3 ቀን ነው ደብረ ዘይት ካምፕ ነው 300 ምናምን ተማሪዎች ናቸው ካምፒንግ ገብተው ነው ለዛ ምግብ የሚሰራ ሰው ተፈልጎ ታጥቶ አይ ያ ድራም የሚጫወተው ልጅ እኮ ምግብ ይሰራል እኔ እኮ ገና የተማርኩ እኮ ነው መልቲ ታስክ መሆን እሺ እና አልመጣልህ አላቸው ምክንያቱም መሳሪያ ሙዚቃ የሚጫወት ሰው ከእንደገና ኩክ ማድረግና አይመጣለትም ግን ተጠራውኝና ተታማለህ ምግብ ትሰራለህ ተብሎ ምናምን ሲሉኝ አዎ ነው የምለው ነኝ ምክንያቱም ትንሹንም ትልቁንም ሚረዳኝ ፈጣሪ ነው በራሴ እውቀትና ችሎታ ላይ ጤና ይስጥልኝ ቤተሰቦቼ ደህና ናችሁ በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል አንድ ወር አካባቢ ሆኖናል ግን በጣም ጥቂቱን ነው ወደ እናንተ ያደረስነው ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች ድራማዎች ቀልዶች በጣም ብዙ ዝግጅቶች እናንተን ይጠብቃሉ ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ ተማረገው ነገር ስለሌለ ራስን ሰርተህበታል እንጂ አንድ ወቀት እኮ አለ እድሉ ነው ያጣው እድሉ ደግሞ ይመጣል ቀስ ብሎ መጣ እንጂ ተችላለህ ሲባል ብዙ ሰው እየቻለ እንትን ይያለው ከመፍራትና ሪስክ ለመውሰድ እንትን ከማለት ተነሳ አይ ምናምን የሚለው
እኔ እጄን ሰብስቤ ነው መገባበትና ለልጆቹ ስላቸው በጣም የገረማቸው ፍርሃቱ የለም ውስጥ አደርጋለሁ አሸንፋለሁ ከዛም ወጥቻለሁ ይሄንም ወጣዋለሁ የሚል ነገር ሰጣህ የትም በገንዘብ ማይገኝ ኃይል እንትን ሪስክ ከመድፈር የተነሳ ሪስክ እኔን ይፈራኛል እላቸዋለሁ ብዙ ሰዎች በጣም ደጋግሜ ሪስክ ራሱ ይሄን እፈራዋለሁ ሼፌኖ ግን እፈራዋለሁ ነው የሚለው እና አልኩኝ ካምፕ ሄድን 3 ቀን ነው 300 ምናምን ሰው ቁርስ ምሳ እራት ምንም ኤክስፒሪየንስ የለኝም ምግብ ነው የተማርኩት ግን አይ ነው አይከን እንድል ከዛ የሚሰሩልኝ ሰዎች ሰፖርት የሚያደርጉኝ ምናምን ተመድበውልኝ ስለነበረ ያዘጋጁ በቃ በጣም ታፍ የሆነ ስራ ነው ለኔ ምንም ችግር የለብኝም ወጠሬ ከዛ መነጋገሪያ ነው ስንመለስ ከካምፒንግ የኔ ምግብ መነጋገሪያ ነው ስንት ተከፈለ ግን ገንዘቡ ላይ ነው ራሴ እኮ በቃ 500 ብር ነው 500 ብር 3 ቀን የሰራሁት 500 ብር የተከፈለኝ ግን ላንተ ብዙ ቫልዩ አለ መግበሽ በጣም አሁን ላይ ስታስበው እንደ ድሮ ዘመን ደሞዛችን 70 ብር ነበር 50 ብር ነበር ሲሉ ያስቀናል አይደል አንዳንዱ የኔ ከፈያቸው ራሱ በጣም የሚያስቁኝ ናቸው ግን ከገንዘቡ በላይ ኤክስፒሪየንሱ ከገንዘቡ በላይ የተፈጠሩልኝ ኦፖርቹኒቲዎች ትልቅ ናቸው ገባሽ እሱ ነው ስራ ያመጣልኝ እዛ እንትን ላይ ያዩ ሰዎች ሬስቶራንት ነበራቸው ከካናዳ መጥተው የከፈቱና በሺፍት ተቸግረው ነበር በሙያተኛ እኛ ጋር መግባት አለብህ እናናለ የመጀመሪያው ስራዬ ማለት ነውና ያቺን ኖብል ኖሮ ብዬ በፈራ ኖሮ የሁሉ በር የሚከፈተው በር ሁሉ እንትን አይኖርም ነበር በጣም ደስ ይላል በዛች መንገድ ነው ወደ ስራም ዓለም የተቀላቀልኩትና 500 አይደለችም አይሽ እነዚህ ነገሮች ሁሉ ያያዘች ፓኬጅ ነበረች ያቺ 3 ቀን ቻሌንጇ እነዚህ ሁሉ ፓኬጅ አላት የስራ እድል አለው እንትን አለው እና ያኔ አንዳንድ የቱ ጋር እንደሚከፈል ቁልፉን የቱ ጋር እንደሆነ አታውቀውም ይባላል ሁሉ ጊዜ ስትሮጥ የትኛው ጋር መልካም እድል እንዳለ የትኛው ጋር መሰናከል እንዳለ አታውቅም ምክንያቱም ፍለፊታችን ያለው እንድናውቅ አልተፈጠርንም መሞከር ውስጥ ግን እድል አለ አይደል አንኳኩ አይደል የሚባለው ስታንኳኳው ነው በሮቹ የሚከፈቱት ስትሰራ ነው መንገድ ላይ እድሎች የሚመጡት ከዛ በኋላ ተቀየረ ማለት ነው ብዙ ነገር ከዛ በኋላ ያው ትምህርትን ግማሽ ቀን እየተማርኩኝ ግማሽ ቀን እየሰራሁኝ ኦልሞስት ልጨርስ አካባቢ እዛ የሚመጣ ክላይንት ደግሞ በጣም ወዶት ግማሹን ሰዓት ለምን ጋር አትሰራም አለኝ በደስታ ስለዚህ 8 ሰዓት አንድ ሆቴል 8 ሰዓት አንድ ሬስቶራንት በቀን 16 ሰዓት ለረጅም ጊዜ እንደዛ ነው ብዙ አሁን እዚህ የሀገር ውስጥ ዲያስፖራ ነበርካ አሁን በዚህ ኢንዱስትሪ ላይ ያሉ ሰዎች ብዙዎቹ 16 ሰዓት ነው የሚሰሩት ዌቲንግ ስታፍ ላይ ያው ዌተሮች ባያቸው ኩኮች ባያቸው 2 ቦታ ነው የሚሰሩት ያው እንትን ምቹም ስለሆነ ሰዓቱ አንቺ ጣሪ እንጂ እድሉ አለ እዚህ መምትሰሪበትና ረጅም ጊዜ ነው 16 ሰዓት የሰራሁት እነዛ ነገሮች እንግዲህ ብዙ ከሙያው ጋር ያዋሃደኝ እንደወደው ብዙ ነገሮች እንዳይ እነሱን መጀመሪያ የተነሳውበት ምግብ መስራት ብቻ አይደለም ስመርጠው ሙያውን እንዴት አድርጌ ትንሽ ነገር በጀመረ እንዴት አድርጌ ተለቅ ማድረግ ይችላልው የራሴን ቢዝነስ ላይ አረጋት ይችላልው ወይ ትንሽ ፋስት ፉድን ባያት እንትንም ባያት ሆቴል መሆን ይችላል ያደገ ምክንያቱም ፋስት ፉድዋን ሬስቶራንት ታረጋታለሽ ያደገ ስመጣ ትንሽ ከፍ ያለ ትንሽ ሆቴል ትልቅ ሆቴል መሆን ይችላል ዘርፉ ስለዚህ እዛ ላይ የሚጠበቀው የኔ ትጋትና ትጋት ብቻ ነው አለመድከም ከዛ ደግሞ በደባል ነገሮች አለመያዝ ከዛ ደግሞ ከፈጣሪሽ ጋር ሞር መጣበቅ እንደዛ ከሆነ ውጤት አይመጣም ብዬ አላስብምና ስላለፍኳቸው ነው አሁን እንደዛን ስላለፍኳቸው ለማለት ያህል ሳይሆን ኤክስፒሪየንስ ያደረኳቸው ነገሮች ነው ሼር ማድረግሽና እንደዛ ነው 16 ሰዓት እየሰራው ሞር በጣም ያዳበርኩት በጣም የሚደነቅ ነገር ነው እንግዲህ አሁን ደግሞ አንዳንድ ጊዜ ሁሉንም የህይወትህን መንገድ ታልፍና የሆነ ሰዓት ያኛው ያለፈው ህይወት ያደከመህ ድካም ጥንካሬ ላይ ይመጣል ዝሏል ሰውነትህ በቃ እንዳይቋቋም ሆኖና በጣም ደግሞ ሴንሲቲቭ መሆን በቃ ሰዎች ደግሞ የትናንቱን ህመምህን አያውቁም ዛሬ ላይ መገለጥህን ስኬትህን ነው የሚያውቁትና ያልጠበቅከው ቦታ የትናንትናው ማንነት መጥቶ ረብሾ ያውቃል ወይስ ዘግተው መሄድን ተለማምደሃል የትናንቱን መዝጋት አንዳንዴ ከቤትህ እንኳን ስትወጣ ተጨቃጭቀህ ትወጣና ስራ ቦታ ስትደርስ ሰላማዊ የሆነ ትታይና መሀል ላይ ይመጣል የሆነ ሰው ትንሽ ነገር ነው እኮ ያደረገ ትሪገር ያደርጋል ወይ የሚቀሰቅሰዋል የትናንቱን ህመም
እሱ ውስጥ ያው መውደቅም አለው ብዬ ስለማመን ነው። ግን ደግሞ ሰዎች ነን። የትናንቱ የቀሰቀሱ ቦታዎች የሉም ወይ እንዲህ እኮ ስለነበርኩ ሰዎችም ትንሽ ያልሆነ አስተያየትን ቢያዩ እንትን እኮ ስለነበርኩ እንደዚህ ብለውኝ ነው እኮ የሚሉ ይሄ ትናንት የነበረ ማንነት ላይ የተሰራ ጠባሳ ደግሞ አለ። አንተ ጋር እንዴት ነው? ፈጣሪን አመሰግናለሁ ምልሽ እኔ አሁን ስጋ ከለበሰ ሰው ጋር የተጣላሁት የለም። አሁን ማቀው ጎበዝ አንደኛ አይደለም ያለሁበት እና እንዳልኩሽ ነው ባክግራውንድሽ ወደ እንደዚህ ነገር ያመጣሻል። ግን እግዚአብሔር ነው በህይወትሽ ያለፈውን ነገር እንዳላለፈ አድርጎ የሚያስረሳሽ። ምናልባት እንደዚህ ሼርስ አደረጋቸው የሚጠቅማቸው ከሆነ ካወጋን ከወዳጆቼ ጋር ምናምን ላስታውሰው እችላለሁ። እና አንዳንድ ማትፍቂያቸው ፊሊንጎችና ስሜቶች ምናልባት ከፍቅር ጋር የተያዘ ሊሆን ይችላል። ሞር ሴንሲቲቭ የሚያደርገኝ ፓርት የፍቅር ጉዳይ የፍቅር ጉዳይ ማለት የጾታዊ ፍቅር ሳይሆን የቤተሰብ ፍቅር። እኔ ነው ልመጣልህ ነበር ይሄን ሁሉ ፈተና ያሸነፈች ደግሞ ማናት ብዬ ከወዲሁ ፍቅር። ስለዚህ ይሄ ፍቅር ማጣት ስላለው ለሰዎች ፍቅር መስጠት ያለፈ ፍቅር መስጠት ደግሞ አለ እኮ አይደል? ያሳመመህ ነገር አንዳንዴ ሰነፍም ያረጋሃል ጀግናም ያረጋሃል። ግን ልኩን ይስትና ኤክስትሪም ይሆናል። ያጣውን ነገር አንተ ደግሞ ሰዎች እንዲያገኙ ስትሄድ ሞኝም ያረጋሃል አንዳንድ ጊዜ። እሺ እሱ ነገር ነው ሞር እንትን የሚያደርገኝ። አንዳንድ እንትኖች አሉ በእለት ተእለት እንቅስቃሴሽ የምታስታውሻቸው ነገሮች አሁን ከቤተሰብ ጋር የተያያዘ ነገር ሲሆን ባል የሚምጣ ያስታውስሻል። የሆነ ነገርም አይ ዊሽ የምትያቸው ነገሮች ቢኖሩ ቢሆን የምትያቸው ነገሮች አሉ። እግዚአብሔር ይመስገን እኔ ደግሞ አልሆንም የሚልም እኮ አለው ደግሞ የበዛ ጀግንነት። እኔ ደግሞ እንዲህ አይነት አባት አልሆንም ከሚል በጣም ደግሞ ያን ነገር መፍራት መሳሳትም አለው። መቼስ አንዳንዱ ነገር እንዳልኩሽ ፈልገሽው ሳይሆን ፈጣሪ በህይወትሽ ለፍስ ብሎ ስላለፈ እሱ ነው ሞር ምረዳው። ከዛ ውጪ ግን ያለፈው ነገር ለትምህርት እንድጠነክር ወደፊት ብዙ እንዳይ መታለፍ እንደሚችል የዘላለም የሚባል ችግር እንደሌለ አሳይተዋል። አይቼበታለሁ። ሽሯል ማለት ነው። ምንም ቁስል የለውም። ይሄ መረቀዝ የተሸፈነ የለውም። እየዳነ ነው ሄደው እየሻረከው ነው። ምንንም ቆስኩሽ ነካክተሽ ያኛውና ታስተውሽኛል። አንዳንዴ እኮ እንላለን ደካማ ጎንህን ሰዎች ያውቁና አይ እንትና ደካማ ጎን እኮ እዚች ጋር ብነካው ምን እንደሚያመጣ አያለው ይባላልና ይሄ ግልጥ አድርጎ መስጠት ውስጥ ደግሞ ድክመትን ሰዎች ፈልገው የሚያገኙ ሰው አይደለም። አሁን የሻረ ሰው ነው። አዎ እሱን ፈጣሪ ያስረስቶኛልና ብዙ ትዝታዎች እንትና ያደርጉኝም እንዳልኩት ኢሞሽንሽን የሚያነሱት ነገሮች አሁን ቀደም ስናወራ ምናምን ሞመንቱ ላይ ስለሆነ የሚወስደኝ ኤክስፒሪየንስ እያረክሻቸው ስለሆነ እነዛን ስሜቶች እዛ ጋር ስትሻል አይዊሽ ባይሆንብኝ ገብቷል ባያልፍብኝ ግን ደሞ ስታስተውሹ እንትን ሊያደርግ ይችላል። ከዛ ውጪ ግን ሪፍሌክት አድርጎ ሌላው ነገሬን ሊያበላሽ የሚችል ነገር ምንም እንዳይኖር አድርጎ ፈጣሪ ረድቶኛል። ሰሪው ነው ኦሬዲ ማኑዋሉን የሚያውቀው ሰሪ ደግሞ በደንብ ማዳኑን ያቀበታል። በመጨረሻ እንግዲህ እኔ አንዳንድ ጊዜ ስኬት እንዳልከው ነው ጎልደን የሚያልከው ለዛ ይመስለኛል። ትርጉሙን ባላቅም ወርቅ ነው አይደል? በቃ 7 ጊዜ ይነጥራል፣ እሳት ውስጥ ይገባል፣ በጣም ይፈተናል ከመሬት ተነስቶ። ከዛ ግን በማረ ቦታ ደግሞ በመስታወት በውድ ዋጋ እድሜው ምንም ያህል ቢጨምር ዋጋው ሳይቀንስ ከፍ እያለ የሚሄድ ነገር ይሰጣል። አንዳንድ ስኬቶችን ስታይ እንደ ጤዛ ናቸው። በጣም ረስርሰው ታያቸውና ሲትመለስ እንደሚደርቁ የሚገባህ ስኬት አለ። ልክ እንዲህ ደግሞ ተፈትነው ደግሞ ታሽተው እንደ ወርቅ ሲወጡ ደግሞ የት ይደርሱ ይሆን ብለን እንጓጓለን። እንዳይሰበሩ እንሳሳለን። ወይ እነሱን አይተንማ እንላለን። ያንተ መዳረሻ የቱ ጋር ነው ጫፉ? ግሬስ ላይ አይቆምም ብዬ ነው። ልክ ሰምተሻል? እሱ ነው ዝናውን ሰምቼ ያንንም ያህል መንደር በጣም ተደንቄያለሁ። አዎ እግዚአብሔር ይረዳናል። ትልቁ ነገር እግዚአብሔርን ትረስት አደርጋለሁ ብዬሻለሁ አይደለ? ትንሹንም የሚረዳኝ እግዚአብሔር ነው፣ ትልቁንም የሚረዳኝ እግዚአብሔር ነው። ስለዚህ ለምን እንደው በትልቁ ማለም ነው ለምን በትንሹ አምነዋለሁ። ገባሽ? ከዛ አንፃር ብዙ ሰፋፊ ፕሮጀክቶች አስባለሁኝ። እንደ እንትን ትልቁ ነገር እንዳልኩት ሪስክ አልፈራም። ምንም ነገር መሆን እንደሚችል አምናለሁ። በትክክለኛ መንገድ ስሪው አድርጊው። ያንቺ ለዘብተኝነትና ካንቺ የሚጠበቀውን ነገር ባለማድረግ አይሆን እንጂ ካደረግሽ እንደሚሆን አምናለሁ። አሁን እንግዲህ ጎልደን ፕሌትም ጎልደን ኬተሪንግም ብዙ እንትኖች ነው እያሰፋን ያለ ነው። ብዙ ተቋማት አሁንማ ብዙ ተቋማት ባለቤት ነህ።
አንድ 6 አይሆንም በስራቸው ብራንች ሆኖ በጣም ትልቅ ናቸው። ኦልሞስት ወደ 7 ስታፍ ካንቲኖችንም የገቨርንመንት እንትኖች ስታፍ ካንቲኖችንም ጨምሮ እያያዝኩ ነው። ይሰፋል። ግን ስኬት ገንዘብ መስራት አይደለም። ገንዘብ መስራት ባለ ሀብት ነው የምትሆኘው። እኔ ባለጠጋ መሆን ነው የምፈልገው ላለው ብዙ ጊዜ እና አሁን እነ ቶማስ ኤዲሰን መብራት የሰሩ ምናምን ሰዎች ገንዘብ አይደለም የሰሩት፣ መፍትሄ ነው ሰርተው ያለፉት። አሁን የምናነሳቸው ገንዘባቸው አይደለም ያለው ስማቸው፣ ምክንያቱም ከመፍትሄ ጋር ስለተያያዘ። አይዊሽ እንደዛ አይነት ሰው መሆን ነው የምፈልገው። እኔም ባለኝ እውቀትም ይሁን በተሰማራሁበት ኢንዱስትሪ መፍትሄ ማምጣት የምችልበት እና አንደኛውን ግሬስ ሆስፒታሊቲ ቪሌጅ የሚለው ከዛ ጋር የተያያዘ ትልቅ እንትን አለው። ያው የክብር እንግዳዋም አንቺም ደግሞ እዛ ላይ ስለምትኖሪ በትልቁ በደንብ ደግሞ አይቼ በጣም ደስ ይለኛል። ከዛ በብዙ መንገድ ሰው ይሳላል። ቢላን ያው በፊት ለፊት ስትስለው በግራም በቀኝ የምትቆርጥበት ያው የተሳለ ነውና ቤተሰብህ ላይ፣ ጓደኞችህ ላይ፣ የስራ ቦታ ላይ ያለው ሰላማዊ መሆን ስለነበርኩኝም እንግዲህ በምርጡ ገበታ ሁሉ ጊዜ ብርሃን ፊታቸው ላይ ሁሉ ጊዜ ስታያቸው ኢነርጂያቸው የሚጋባ አይነት ሰው ነው። በሁሉ በኩል የተሳልክ ነው። ምን ታረጋለህ? እሱም ብቻ ንገረኝና እናጠቃላለን። የቀን ውሎ ውስጥ የማይቀሩ ነገሮች ምንድን ናቸው? ምስጋና ሊሆን ይችላል፣ ወክ ስፖርት ሊሆን ይችላል፣ ልጆች ጋር ጊዜ ማሳለፍ። ይሄ የማታስቀረው ሄኖክ በቀን ውስጥ የሚያደርጋቸውን ተግባራት ንገረኝ። ትልቁ ጸሎት ነው። ሁልጊዜ አትዘናጋም። ስራ ቢበዛም ጫና ቢበዛም መኪናም ይነዳ ሊሆን ይችላል ምናምን የግድ እንትን አይደለም። ከእግዚአብሔር ጋር ኮሚኒኬት፣ ምክንያቱም እግዚአብሔር ሁሉም ቦታ አለ ብዬ ስለማመን በማንኛውም መንገድ በማንኛውም ሁኔታ ከእሱ ጋር ኮሚኒኬት አደርጋለሁ። መካሬም መሬም እግዚአብሔር ስለሆነ ምክንያቱም እዚህ ጋር አሁን እኔ ገባሽ ውጤታማ ምን ስኬታማ ምናምን መባል ሰው አይደለም። እዚህ ጋር እንደሆን ኤክስፒሪየንስን ሼር እንዳደረግ ከዚህም ያለፈ ደግሞ እንዳልኩሽ ራዕይ በውስጥ የሚያስቀምጠው እግዚአብሔር ነው እና ያንን ኮሚኒኬት ሳላደርግ ሊቀጥል አይችልም በምንም አይነት መንገድ እና ትልቁ ዴይሊ የሚኖረው እሱ ነው። ከዛ ባሻገር ያው የስራችን አክቲቪቲ ቁርስ፣ ምሳ፣ እራት ድግስ ነው። በተለያየ እንትን ላይ መደገስ ነው። እንግዲህ ደጋሽ ቀልብ የለውም ነው። ደጋሽ ቀልብ የለውም። እኛ ቀልብ ግን አለ። ከፍትፍቱ ፊቱ ቀልብ አላችሁ በደንብ እንዴ የምትሰራው በደንብ የምታውቅ ሰው ነው። አዎ እና እሱን የዕለት ተዕለት ስራችን እንሰራለን። እንግዲህ ከዛ ባሻገር ደግሞ ቤተሰብ ያው 3 ልጅ አለኝ፣ ባለቤት አለችኝ። እንደውም ብዙ ጊዜ አልሰጣቸውም ለነሱ። የኛ ስራ እንግዲህ እንዳልኩሽ ረጅም ሰዓት እንትን ስለሚያደርግ እነዚህ ነገሮች እንትን አደርጋለሁኝ። ጧት ላይ ልጆችን ትምህርት ቤት አስገባለሁ። ከዛ ወደ ስራ ነው የምገባው። አምሽቼ ነው የምገባው፣ ስራችን ትንሽ መሸት ስለሚያደርግ እንደየ እንትኑ። ከዛ ውጭ ግን እሁድ ሙሉ የፋሚሊ ጊዜ ነው። በጣም ሲሪየስ ነገር ካልሆነ በስተቀር ከነሱ ጋር ነው ማሳልፈው። እንደው የበዛ ቢባል ምን ያህል ሰዓት ትተኛለህ ሄኖክ? ምን ያህል ሰዓት? ይሄ ጎበዝ ሰዎች ከ4 ሰዓት በላይ የተኙ አይደለም የሚል አንድ ጥናት አይቻለሁ ብዙ ሀገር ላይ። ምን ያህል ነው አይምሮ እርፍ ብሎ ዲፕ ስሊፕ የሚባለው? ይሄም እውነተኛ ጥልቅ የሆነ እንቅልፍ የምትተኛ 5 ሰዓት 6 ሰዓት ከዛ ያለፈ አይደለም። ከዛ ያለፈ ሌክቸሪ ነው እና በጣም የሚገርመኝ ነገር የእንቅልፍ እንትን ተራሷን ነክቼ አይኔን ስጨፍን በቃ እዛ ጋር ነው የምተኛው። ይሄ መገላበጥ ምናምን የሚባል ነገር እንደዚህ በቃ ኦዲት እና ኤዲት የለውም ብዙ የለውም። ላይቭ ነው ሁሉ አዎ በጣም እንደዛ ነው ያለኝ። መቼም ጊዜ ገደበን እንጂ በመሀል የዘለልካቸው ጊዜ አንሶን ልናወራባቸው ደግሞ ጊዜው ያልፈቀደልን ወቅቱም ስሜቱም ያልፈቀደልን በጣም ብዙ ብናወራቸው የተገቡ ሀሳቦች አሉ። እንደኔ መጽሐፍ ቢጽፉ ብዬ ከምመኘው ሰዎች ውስጥ ነህ። ታሪክ የሚያስቀምጣቸው አሉ፣ እንዲህ ተቀርተው የሚቀመጡ አሉ። ሁሉ ግን ያ ታሪክ አይደለም። እያንዳንዱ ቀን በሰዓትና በጊዜ ከፋፍለ ብታስቀምጠው በእርግጠኝነት ከሆኑ አመታት በኋላ ወጣቶች አንብበው የሚረዱት ህይወት የሚያገኙበት ተስፋ የሚያገኙበት እንደሚሆን አምናለሁ። እንደምትጽፍም እርግጠኛ ነኝ። ለጥበቡ የሚሰራ መጽሐፍ አይቀርም። ይሄ ራሱ በጣም እየተመዘገበ መቀመጥ አለበት አይደለም? ተመዝግቦ ይቀመጣል። ለቀጣዩ ታሪክ ባትጽፈው ደግሞ ልጆች ይጽፉታል። ከዛ ደግሞ ሌላ ሰው ይጽፋል። መነሻውን ግን የነበረ የራሱ ባለቤቱ ደግሞ ማስፈር አለበት ብዬ አምናለሁ። አሳይመንቱን እቀበላለሁ። ያንቺ ብቻ ሳይሆን የሌላም ሰው የብዙ ሰው ምክር ሰው የሆነ አሳይመንቱን ተቀብዬ ማድረግ አይቀርም። እንዳልኩሽ ግን የሚጠቅም ነገር ላደርግ አሁን ራሴን ከአንድ ችግርና እንትን ማላቀቅ ነው ያደረኩት ብዬ ነው ማስበው። ከዛ ባሻገር ደግሞ ለሌላው ሰው እንዳልኩሽ ባለሀብትና ባለጠጋ ለላወርነ ባለጠጋ ሌላ ሰው መትረፍ የምችልበት በተለያየ አይነት መንገድ ማለት ነው። ስተርፍ የዛን ጊዜ ከዚህ አልፎ ይሄን ነገሮች ተቋቁሞ እነዚህ ነገሮች ሁላ ሆነውበት ይሄንንም መሆን ይቻላል።
ስለዚህ እባካችሁ ተስፋ አትቁረጡ። ለሱ በጣም ሄዳል ብዬ ነው የማስበው። በጣም አመሰግናለሁ ሼፍ ሄኖክ ለነበረን ጊዜ ሁሉ። በጣም ፈጣሪ ያክብር። በማግኘቴ ስላወራው ከህይወት ስለሰማው ስሜትን፣ እውነተኝነትን፣ ታሪክህን ሳታፍርበት ኮርተ ተሻግሬዋለሁ አልፌዋለሁ ብለህ ለሌሎች ሰዎች ብርሃንን መስጠት መቻል የእውነት ባለጸግነት ስለሆነ ጸጋህን ሁሉ ጠብቆልህ ከዚህ በላይ እንድታፈራ እመኝልሃለሁ። በጣም አመሰግናለሁ ሄኒ። የዛሬው ቆይታችን እንግዲህ ከሼፍ ሄኖክ ጋር ይሄንን ይመስል ነበረ። በሌሎች ፕሮግራሞች ቃል አስገብተነዋል። በተደጋጋሚ ከህይወቱ ከተጓዘበት እንዲያስተምረን እንግዳ እናደርገዋለን። ሰብስክራይብ ያላርጋችሁ ዩቲዩባችንን ሰብስክራይብ አድርጋችሁ በርካታ ሀሳብን እንደፈትል ተውበው ከለበሱት ደግሞ ባለጸጎች ወደ እናንተ እናደርሳለን። እንቀጥላለን። መልካም ጊዜ